السلام عليكم ورحمة الله وبركاته يا جماعة عندنا زاري رسائل من القرآن كفلزت أنا عندي جيلاتشو ما تتشارلهوي. أعوذ بالله من الشيطان الرجيم. وأصبح فؤاد أمي موسى فارغا إن كادت لتبدي به لولا أن ربطنا على قلبها. يا موسى عليه السلام النات لبوا بادو هنا بلبوا لي بالات أنكر النورو بتقلص أو قربا نبره ይላል አላህ Subhanahu Wa Ta'ala። የሙሳ እናት ነው ሁላችሁም ታውቁታላችሁ ታሪኳን። በጣም አማኝ ጽናት ያላት እናት ናት። የፊርዓውንን ጭንካኔ ታስታውሱ ነበር። በእለቱ አንድ አመት እያረፈ አንድ አመት የሚገልበት ታይም ነበረ። ሙሳ አለይሂ ሰላም የተረገዙበት ደግሞ እሱ ወንዶችን የሚገልበት ታይም አመት ላይ ነበር። ይሄ በራሱ እርግዝና ሲከሰት የሚፈጥረው የራሱ ጭንቀት አለ አይደል? ስልጣኔን ይቀማብኛል በሚል ስጋት ገና ለገና ያልተወለዱ አንድ ነው እንግዲህ ትንቢት ውስጥ ያለው አንድ ወንድ ነው። ስልጣንህን ይደራደርሃል የተባለው አንድ ወንድ ነው። ግን የብዙ እናቶች ወንድ ልጅ ነው እየቀጠፈ የነበረው ፍርሃት ማለት ነው። እንደዛ እያደረገ በዛ ሰዓት የምታረግዝ እናት አስቡት። ምንም ቢሆን እናት አርግዛ ልጄን ሊያው ነው አይደለ የምትለው። ሀታ ከዛ ሁሉ ከመጥ ችግር ምናምን ወጣ የታለ ልጄ ደህና ነው እኮ የምትለው አይደል? እንደዛ የሚሳሱለት ልጅ ሲወለድ ይታረዳል ሲባል 9 ወሩ የምን አይነት ጊዜ ሊሆን ይችላል? ስትረስ የሞላበት በጣም ጭንቀት የሚያካባችሁ ታይም ነው የሚሆነው። ለእርጉዝ ደግሞ አሁን ባለንበት ተጨባጭ እንዴት ነው እርጉዝ ስትሆን ስትረስ ቀንሱላት፣ ፈታ በይ፣ ደስተኛ ሁኚ ምናምን ይባላል እኮ አይደል? እሷ ያንን ነው ያለፈችው። ያንን አልፋ ጭራሽ ደግሞ ሲወለድ የወለዳችሁትን ህፃን ይይዙና የሆነ በር ላይ ያስቀምጡት። ነገ መታችሁ ተወስዱታላችሁ ብትባሉ ጨክናችሁ ማስቀመጥ በጣም ነው የሚከብዳችሁ። ብርዱ ትላላችሁ። እንዴት አንድ ሰው ቢያነሳብኝስ እንደዚህ ቢወስደውስ? እሷ ጭራሽ ባህር ላይ በሳጥን አድርገሽ ባህር እንግዲህ ወዴት መዳረሻው የት እንደሆነ አታውቁም ምናምን ጣይን የተባለችው ሱብሃነክ። እና ያንን አላህ Subhanahu Wa Ta'ala ትእዛዝ ለማለት ልቧ ባዶ ሆነ። which means ፈራ፣ ተጨነቀ አይነት ነገር ማለት ነው። ከዛ ምን ሚስጥሩን ለማውጣት ደረሰች ነው የሚለው። ለቱብዲ ቢሂ ልትገልጸው ደረሰች። አላህ ወህይ ያወረደላትን በኢሻራው ነው ያንን ነገር የሆነ ለሰዎች ልትነግር ምናምን ቀርባ ነበረ። ግን አላህ ምን አደረገ? ለውላ አረበጥና ዐላ ቀልቢሃ በልቧ ውስጥ ባላጠነከርን ኖሮ ጽናትን ማመንን ባልሰጠን ኖሮ ማለት ነው ምን እንድትሆን አደረጋት? አላህ የሱን ትዕዛዝ አክብራ አምና ያው እመልስልሻለን እሱም ከሙርሰሎች ነው የሚሆነው ብሏታል። አላህ Subhanahu Wa Ta'ala ቃል ገብቶላታል። ስለዚህ ያንን ነገር የምትቋቋምበትን ነገር ሰጠናት በልቧ ውስጥ ማለት ነው። ምንድነው የሰጣት አላህ Subhanahu Wa Ta'ala? ጽናትን፣ ማመንን፣ በእምነት መጠንከርን። ላይክ በቃ እንዴት ነው አንዳንዴ አምነናል እንልና የውሸት የሚሆንብን ጊዜ አለ ማለት ከላይ የሚሆንብን ታይም አለ። እቺ ግን ከውስጧ ቃሉን እንድታምነው አድርጓታል ማለት ነው። እናት የነብዩ ሙሳ እናት ማለት ነው። እና ከዛ ደግሞ አልፎ ባመነው ነገር ላይ ሰላምና መረጋጋት ባመነችበት ነገር ላይ ሰላምና መረጋጋትን ሰጣት። ለዛ ነው ምን አለ اللهم شيئا كهذا على ادهم ልክ እንደዚህ አይነት ነገር ربطا على القلب። ይሄ አሁን በአማርኛ በጣም ሰፊ ትርጉም ነው ያለው። የሷ ቀልብ ላይ ያረፈውን ገብቷችኋል? ብርታትን፣ ጽናትን እሰርልን ለኛ ቀልብ ላይ የሆነ ያንተን ትእዛዝ እሺ እንቀበላለን። ከተቀበልን በኋላ ግን ይሄኛውን ማመኑን፣ መረጋጋቱን፣ መስከኑን፣ ጽናቱን ቡሽራው ያማረ እንደሚሆን ቃሉን እንደሚሞላ ማመንን ስጠን። يشبه الذي كان على قلب ኡሚ ሙሳ ላይ የነበረውን የሚመሳሰል አይነት ይላል አድሃም። እውነት ነው። አንዳንዴ ፈረጃውን ብቻ መምጣቱ ማይቀር ፈረጃ ይኖራል ህይወታችን ውስጥ by any means በቃ 2 አመት ላይ አላህ የከተመው ነገር ይኖራል። እንደዚህ አደርገዋለሁ ምናምን ያው ፈስተጀብና ለህም ይላቸው ሞላላቸው እኮ ቃላቸውን አይደል? ቃሉን ሞላላቸው። ለኛም እንደዛ ነው። ደውኒ አስተጂብ ለኩም ነውና ያ የሚመጣበት ቀን ግን እስኪደርስ ድረስ እንደዚህ አይነት መታገስን፣ ጽናትን፣ አላህን ማመንን ይሄ ማህበረሰቡ ሹክሹክታ አይ አንቺ ነገር ምናምን ስትባሉ ነው
ይሆናል ኢንሻአላህ የሚል ጥንካሬን ስጠን። ይሄም ዱዓ ያስፈልገዋል ማለት ነው እያለን ነው። አድሃም ሀሳቡ ይሄን ይመስላል። እናንተም ትንሽ የታያችሁን ሀሳብ ለራሳችሁ ጨምሩበት። ሰላም አለይኩም ወራህመቱላሂ ወበረካቱ።